ሰውን ሁሉ አከብራለሁ፣ ቅድሚያ ግን የምሰጠው ሕያው ለሆነችው እህቴ ነው፣ በእምነት ለምትመስለኝ ነው። መጽሐፉ የሚለው ሐዋርያ ጳውሎስ በገላትያ ላይ በእምነት ለሚመስሏችሁ ይበልጡኑ ቸርነት አድርጉላቸው ነው ያለው። ይበልጥ እኔ ይበልጥ ቸርነት የማደርገው አምሶሪ በክርስቶስ አምና ለዳነችው ክርስቲያን እህቴ እንጂ ለወንድሜ እንጂ ለሳምበዲ መምህር የሚል ስምና ማድረግ የያዘ ለሞት አይደለም፣ ለሞተ ሰው አይደለም፣ ሙት አለሆነ ሰው አይደለም በነገራችን ላይ። እና እሷን በመሳደብ በኦርቶዶክሳውያን ለመወደድ እሷን በመሳደብ እሷን በማሰጣት ኦርቶዶክሳውያን ወይኔ ለኛ እኮ ጥብቅና ቆመ እንትናዬ እኮ እንዲሉ የሆነ ቺፕ ነገር ለመሰብሰብ እሷን እንደ መጫወቻ ካርድ ሲጠቀሟት ምናምናቼ ምን ያህል የወረዱ ሰዎች እንደሆኑ ብላ ነው እንትን ያልኩት። አንድ ነገር እኮ ወንድሞቼ ናቶቼ፣ እኛ ክርስቲያን ወንድምና ተማማቾች በአንድ የእግዚአብሔር ፋሚሊ ተብለ በተጠራ መካከል ላይ አለመግባባት ቢኖርም በሌሎች ባልዳኑት ዘንድ ግን ስንገናኝ ሁላችንም አንድ ነን። በቃ አለቀ። ሁላችንም አንድ ነን። ከማንም የተሻለ ቦታ፣ ከማንም የተሻለ ክብር፣ ከማንም የተሻለ ነገር ነው ልንስጣጥ የሚገባው ብዬ ነው። ከማንም ይልቅ ማለት ነው። እና እሷን በማስጣጣት የራሳቸውን ፕሮፋይል ቢል ለማድረግ ይሞክሩ። አረ ዳር ያዙ በእናታችሁ። ልጅቷ የምትለው ነገር በጣም ትክክልና ትክክል ነው። 100% መስማማ ጉዳይ ነው ማለት አዎ፣ የኛ ቤት እኛም እኮ ኦርቶዶክሳውያን ነበር። አዎ እስቲል እኛ ቤት እንላለን። ለምን ከተባለ እስቲል የኛ ምንድነው አክስት አጎት ምናምን ፋሚሊ ኦርቶዶክሳውያን ናቸው። ስለዚህ እዛ ቤት ያለውን ጉድ አውቀው እንዲወጡ እንፈልጋለን። ወንጌል ለምንነግራቸው ማለት ነው። ወንጌል ለምንነግራቸው ሰው የስ የኛ ቤት ጉድ እንዴ እና እሷ ላይ ተከሻ ላይ ቆማችሁ እሷ አጣችሁ ምናምን ነገር በኦርቶዶክሳውያን ለመወደስ እንደው ለመመስገን የፈለጋችሁ ዳር ያዙ ባክ። አልተሳካ። ተሳድበ አልፈምስ ያለች ነፍስ አሉ። እኔ በወንድሞች ተከሻ ላይ ሆኖ ወንድሞችን አበሻቅጠው እህቶችን አበሻቅጠው ምናምን ነገር በኦርቶዶክሳውያን ዘንድ ሄዶ ኦርቶዶክስ ወይኔ ከሌ ምናምን ተብሎ ለመባል እንደዚህ የሚያደርጉ ሰዎች እንዴት እንደምንቃቸው በነገራችን ላይ እንዴት እንደምንቃቸው በጣም ነው የምንቃቸው እኔ። እና ኦርቶዶክስ ትክክል ነው ትክክል ናት ድኑ አሉ ብላችሁ የምታምኑ እናንተ ንኩት። ወይዬ መንገድ ላይ ስለሆንኩ 2 ደቂቃ ላውራ። አሁን ባልከው ነገር ከየት ቤተ እምነት ነሽ? ቆይ 2 ደቂቃ ላውራና ከዛ ቤተ እምነት ሁሌ ነው እኮ የምነግርህ አንተ አይደለም። እኛ ቤት ላይ ይነገራል። ቤተ እምነት ከማውራታችን በፊት ቤተ እምነታችን ስለምታውቅ ነው። 2 ደቂቃ ላውራና ችግር የለም። ከዛ ጊዜ ካለኝ እንትን እላለሁ። እሺ ምንም በተመለከተ አይ አሁን እህቴ ናት እያልክ ነው። እህትህ ናት። እኛም ፕሮቴስታንት ነኝ ካለች እኮ ምንም የሚያቃውመን ነገር የለም ከሷ ጋር ማለት ተቃውሞ አናቀርብባትም። አንተም አሁን እህቴ ናት እያልክ ዲፌን እያረካት ነው፣ እየተከላከልክላት ነው። እኛም እኮ የምንፈልገው እሱን ነው። ፕሮቴስታንት ናት አይደለም ኦርቶዶክስ ነኝ እያለች ነው። አንተም እህቴ ናት እያልክ ስለሆነ የኛ ጥፋት የቱ ጋር ነው? እኔም ኦርቶዶክስ ነኝ። ከኛ ውጭ ኦርቶዶክስ ያለ እንዴ? እኛም እኮ ኦርቶዶክስ ነን። ከኛ ውጭ ኦርቶዶክስ የለም። ኦርቶዶክስ የሚለው የግሪክ ነው አይደል ቃሉ? ስለዚህ ትርጓሜው ቀጥተኛ ማለት ነው። አለቀ እንጂ አንቺ ያልሽው ተቃውሞ አይደለም። የተቃውሞ መጠሪያ አይደለም። የተቃውሞ መጠሪያ ከሆነ በተቃውሞ መጠሪያነት እኛ እንቀበል። ነገር ግን ኦርቶዶክስ ካልሽኝ አይማ ኦርቶዶክስ ከኛ ውጭ ኦርቶዶክስ የለም። ቀጥተኛውን ትምህርት የያዘ ትክክለኛውን የቀደሙን የሐዋርያትን ትምህርትና ልምምድ የያዘ በክርስቶስ ትምህርት ያለው ወንጌል አማኙ ብቻ ነው። ኦርቶዶክሲ የሆነውን አስተምሮ የያዘው ቀጥተኛ የሆነውን አስተምሮ የያዘው እኛ ነን። ስለዚህ እህታችንም ያለች ያለችው እሱን ነው። ደግሞ መብቷ ነው። እና ፕሮቴስታንት አይደለህም ማለት ነው አንተ? እኔ ወንጌል አማኝ ነኝ። እኔ ክርስቲያን ነኝ፣ ወንጌል አማኝ። አውሪያ
ገላይ ነኝ ብዬሃለሁ እኮ ለዛ ነው። ስለዚህ ቀጥል፣ እሰማሃለሁ። እሺ አንቺ ወይ ሰተም ጅርተ ፈያላ ነገራ ናርዲ አንበሳ ነች። በእናትህ ኦርቶዶክስ ወንድሞቻችን እኮ የዳኑ አሉ። እኛም ኦርቶዶክስ ነን። ልክ እኮ ነው። ታድሶ ናት፣ የዳነች ናት። ምን ለማለት ፈልጋ ነው እየተሆነ የምታወራ? የሚገርሚ ነገር እኮ ነው። ናርዲ እኮ በጣም 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 ብርቱ ጴንጤ ነች። ከክራ የያዘቻችሁ በእውነት ነው የምልህ። ስንት ኦርቶ ጴንጤዎች አሉን እኛ። ቃላዋዲ ነች እኮ ናርዲ፣ በጌታ ነች። ምንድን ነው የምታወሩ? ፕሮቴስታንት ነን እያላችሁ ወንድሞች አማኞች ምንድን ነው እያወራችሁ ያላችሁ? ኦርቶዶክስ የዳኑ ኦርቶዶክሶች ናቸው። ቃላዋዲ ታድሶች ናቸው። ናርዲ ቆራጥ የጌታ ልጅ ናት። ለቀቅ አድርጓት። እግዚአብሔር ዘመንን ይባርክ። ቤካ እንደዚህ አይነት ቤተ እምነታቸው የማይናገሩ ዝም ብሎ መጡ ፖለቲካል ሰው የሚፈልጉትን አቮይድ አድርጋችሁ አስወግዳችሁ። ስንት እኔ ራሴ እወጣለሁ፣ አያስወግደኝ። እኔ ቤት ፖለቲካ ማንም ሰው ሊሰራ አይችልም። በነገራችን እኔ ቤት ማንም ሰው እኔ አንቺን ለምሳሌ መጠየቅ ፈልገው ነገር አለ። አንቺ ለምሳሌ የኦርቶዶክስ ነኝ ብለሻል፣ ውጭስ እኛን ኦርቶዶክስ ነኝ ብለሽ ካልሽ እስቲ አንቺን ኦርቶዶክስ አይነትሽን በትክክል እኔ ልጠይቅሽና መልሽልኝ። ከዚያ እኛ እንወቅ ነው። ፕራይቬት አታርጊው አካውንትሽን ግቢ እኔ ግቢና ፕራይቬት አድርጊ አካውንትሽን ግቢና ከዚያ የአንቺን ትምህርት ንገሪ እነስማሽ። እኔ ከኛ ውጪ የለም ብዬ ነው የማምነው። የለም። አንቺ ደግሞ ኦርቶዶክስ አይነች። ተው ኦርቶዶክስ ያላት አስተምሮ በተለይ ነገረ ድነትን በተመለከተ ኢቭን እንኳን ተው ነገረ ስላሴ ራሱ ከኦርቶዶክስ ጋር እኛ አንገናኝም። በጭራሽ ነው አንገናኘው። ባለፈው ዕለት ከዚህ በፊትም ብያለሁ። ከዚህ በፊት ካሁን ቀደም ብለናል። ስለ ኦርቶዶክስን ሪፕሬዘንት የሚያደርገው የኦርቶዶክስ በጠቅላላ ያላት መጽሐፍት በጠቅላላ ነው እንጂ የሆነ ነገር ብቻ አይደለም። ኦርቶዶክስን ሪፕሬዘንት የሚያደርገው ኦርቶዶክሳዊ ነገረ ስላሴ ተብሎ ሲባል እኛ የኦርቶዶክስ ተዋሕዶ ቤተክርስቲያን የምታምኑን መጽሐፍ ሁላ ምትል ነው። እኔ አምሶሪ በተለይ አንዳንድ ወንድሞች አላችሁ በስላሴ ጉዳይ ምናምን አንድ ነን ምናምን ትላላችሁ። አንድ ሆነን አናውቅም። አንድ ነን ብላችሁ የምታምኑ ከሆነ አንድ ካደረገን እነሱ በአካል አምስት አድርገውታል። ስለዚህ አንተ ቀበሉና አንድ ነን በለው። አንድ ነን በቃ አንድ አይነት ትምህርት ያለን በለው። በአካል አምስት አድርጋ ያሳደገች ቤተ ክርስቲያን ናት። እናንተ በስላሴ በተመለከተ ምንድነው እሱ ኦርቶዶክስና እኛ ተመሳሳይ አይነት አስተምሮ ነው ያለን። የለንም። አንድ ደግሞ አለ የሆነ ስሙንም አልጠራም ሆነ ሲናገር ድምፁ እንደሲት ሚል እያለ ለምሳሌ ኦርቶዶክስ ማለት ምናምን እያለ ምንም ኮልታፋ ልጅ በእኛ ገዳጅ ከኦርቶዶክስ ጋር በተገዳጅ ምንም ነገር የለም። በእኛ ገዳጅ በስላሴ አስተምሮ ምንም ነገር የለም። ጃግማ ነገር ከኦርቶዶክስ ጋር የመሳሰለ ነገር አለን ምናምን የሚል ልጅ አለ አይደለ? ያቺ አሮጊቷ ቤት ገብቶ ዝም ብሎ የሚያወራ አለ አሱሪ። ለምሳሌ ባለፈው ነግሎሪ ይሄው ለምሳሌ ኦርቶዶክስ ተዋሕዶ ቤተ እምነት አሉ ገላት ላይ ከለካለሯ መሰለኝ እንደዚህ ገላት ላይ ምናምን ነገር እንደዚህ አሉ። ከዚህ ገላት ላይ እንደዚህ አለ። ይሄ ነገር እንዴት ይገናኛል ምናምን ተብሎ ሲባል ይሄ ነገር ቀኖና ነው። ቀኖና ነው ይሄኛው። በቀኖና ጉዳይ ሃይማኖት ገድላት ድርሳናት አስተምሮ መሰረታዊ አስተምሮ አዘን በኦርቶዶክስ ተዋሕዶ ቤተ እምነት መሰረታዊ ማን ብለህ ነው አንተ? ማን ነው እንዴ? ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገድላት፣ ድርሳናት፣ ታምራቶቿ በጠቅላላ የኔ ቤተ እምነት ማምናቸው ናቸው ብላ እራሷ በዶክመንት ደረጃ አስቀምጣ ይሄውና ብላ አሳይተናለች። አለቀ። የእኛ ቤተ እምነት ወንጌል አማኝ ነው ሰው ብሎ አይ ኦርቶዶክስ
ገድለ አዲሳት ታምራትን እነሱ መሰረታዊ ክርስትናን ይወክሉ አይደሉም። መሰረታዊ ክርስትና የኦርቶዶክስ ተዋህዶ ቤተ እምነት እንዲህ ነው ብሎ ለኦርቶዶክስ ዲፌንድ ማድረግ ተው ቤካዬ፣ ምንድነው የምተው? እኔ ያወራውን ሰውዬው ኮፒ አድርጌ ያወራሁት። እኔ ኮፒ ፔስት አይቻልም ማለት እንትን አይቻልም። ኮፒ አድርጎ ፔስት ማድረግ አይቻልም። ሰውየውን በሱ አክሰንት ፕሬዘንት ማድረግ አይቻልም። እንደናም እንደናሙ እሺ፣ ነገረ ስላሴ ከአንተ ቀድማ ነው የምታውቀው ኦርቶዶክስ ብላ አስተምራ አታውቅም። መዝሙረ ዳዊት ጋር ለምን ድቤት አታርቅም? ማለት የኔ ወንድ መዝሙረ ዳዊት ያሬድ ማን ነው? መጥቶ ይምጣና እዚህ ከኔ ጋር ከፈለገ ያውራ፣ አለቀ። አይ ታሞ አይደለም ህመም አይደለም። ህመምና በተፈጥሮ ኮልታፋ ይለያል። ኮልታፋ ሰው አታውቁም? ዛሬ ለምንድን ነው ያመጣኸው ምናምን ነገር የሚሉ ሰዎች አሉ አይደለ? እነሱ ኮልታፋ ናቸው ይባላሉ። በተፈጥሮ ኮልታፋ ናቸው። ወይኔ አፉ ሲኮላተፍ ደስ አይልም ምናምን የሚባሉ አይነት ሰዎች ማለት ነው። እነሱ ናቸው። እሺ ሰናይ ሀሳብ ካለ አንዳንድ የታዘብካቸው ነገሮች ካሉ ቀጥል። ቤካዬ ጸጋና ሰላም ይብዛል። የፊሻ እንዲሁም ታች ያላችሁ ወገኖች እንኳን በነገ ድህት ላይ ምንም የለኝም። እንትን ነው እኔ የሚገርም ነገር ይቅርታ አድርግልኝና ቤካ ብዙ ነገር ነው የምንታዘበው። ያው እንደ ክርስቲያን ሪከርድ አላደርግም ብዙ እንጂ በጣም የሚደንቀኝ ነገር በተለይ ደግሞ እንደዚህ ወዲያው መቶ ጌታን ተቀብለው ቶሎ በተለይ ትልልቅ ፔጅ ላይ ኤርሚ ጋር አንተ ጋር ምናምን የሚመጡ ሰዎች በፍጹም እኮ ነው በቃ ልቤ ረፊውዝ ያደርጋቸዋል። እየተናገርኩኝ አሁን እህትየው ታውቃለች፣ ሰኒ ብትኖር እዚህ ትነግርሃለች። በተለይ ያ ማን የሚባል ሰሙ ሲመጣ አንድ ቀን አይተኸኝ አታውቅም። እኔ እሱ ቤት ገብቼ አላውቅም። ሪኩዌስት ይልክልኛል አልገባም። በጣም በሚደንቅ ሁኔታ ሰውነቴ ረፊውዝ አደረገው በቃ። ምክንያቱም መንፈሳውያንን እኛ መንፈስ ቅዱስ ደግሞ በውስጣችን አለ እና መመርመር አለብን። በጣም ቁጭ ብለን ማየት አለብን። አሁንም እንትና ያው እንትና ካልኩ ይበቃል ሲመጡ ማስተዋል ይሆንልን። እዚህ ጋር አንተ ጊዜ ሰውተህ ገንዘብ ለማግኘት አይደለም። አሁን በደንብ እኮ ክሊር ነው፣ ማናችንም እናውቀዋለን። እና ገንዘብ ለማግኘት አይደለም እዚህ ጋር አንዳንድ ነገሮች ወንዶችን በተመለከተ ብለህ ርዕስ ይዘህ ነው እንጂ የመጣኸው። ቁጭ ብለን መመካከር አለብን። በቃ ማየት አለብን፣ ማስተዋል አለብን። እንደ አንደኛው በኢየሱስ ልክ ነው የምትለውና አንደኛ ዮሐንስም ምዕራፍ 4 ቁጥር 1 ላይ እንዳለው መንፈስን መርምሩ እንደሚል በጣም ተሰጥቶናል። ይሄ ሁሉ ነገር አለ በውስጣችን፣ መንፈስ ቅዱስ አለ። ዋይ ሹድ ዊ ወንድሞችን ሰፖርት ለማድረግ ሲሆን የሉም እንደዚህ አይነት ነገር ላይ ግን በቃ ዘሎ እኛና ኦርቶዶክስ እኔ ማሽሞንሞን የሚባለው ነገር በፍጹም አይስማማኝም። እንዲስማማኝም ሆኜ አይደለም የተፈጠርኩት። በቃ እንኳን የጌታ ሆንኩኝ ከዛ በኋላ ዞሬ የማይሰውም አይደለም። እንደ ሎጥ ሚስት ብዙ ጨው ሆነው የሚቀሩ ክርስቲያኖችም ግን አሉ እዚህ ውስጥ። ብዙ ቦታ ላይ ስናያቸው ነፍስን ተክተክተክ የሚያደርግ በቃ በፍጹም የማትቀበላቸውም ክርስቲያኖች አሉና ርዕሱ በጣም ወቅታዊ ነው። ጉዳዩ ደግሞ ትክክል ነው እና የታዘብከው ነገር አለ፣ እኛም የታዘብነው ነገር አለ። ፖይንት አለኝ ቤካዬ እልክልሃለሁ በውስጥ አንዳንድ እንደዚህ የታዘብኳቸው ነገሮችና ግን ሳላደንቃቸው ማላልፈው እነ ካሎራው እነ ግሎሪ ሁሉም ግን እግዚአብሔር ይባርካቸው ሆነች በጣም ጎበዞች ናቸው። ለፍተው ነው እንትን የሚያደርጉትና በጌታ ፊት ትንሽ አንዳንድ ጊዜ ጎምዘዝ የሚል ነገር አለ። ወንጌልን እንትን ብለህ መጥተህ ስታመቻመቻው አዶኖ ጳውሎስ እንደዚህ አላደረገም። እኔ ሳነብ መጽሐፍ ቅዱስን ያገኘሁት እንደዚህ ነው። አላመቻመች ጴጥሮስ ወንድሙ ሆኖ እንኳን ወንጌላዊ ሆኖ ወልፈጥ ሲል እንኳን ይቆጣዋል። ምን ይላል? ተቆጡ በቁጣችሁ ግን ፀሐይ ይግባ ብሎ ይመክሯል። አለቅ ምክር ነው። አንዳንድ ጉዳዮች ወንዶችን በተመለከተ ብለህ ስትመጣ ምን አደረግን ብሎ መምጣት አለበት። ከዛም መወያየት አለበት። ስህተት ነን ብሎ መሄድ አለበት። እህትን እንደዛ ሞላፍጦ ወደዛ እኛ ከኦርቶዶክስ ጋር ምናምን ብሎ አመቻምቾ እህትን ወደዚህ መጣን መጽሐፍ ቅዱስም አይፈቅድም። በቃ እህታችን ነች፣ በጌታ አብራን ሄዳን ነች። እኛ ለእሷ ነው ሰፖርት የምናደርገው።
ኦፍኮርስ ሄዳንና እኛ። ስለዚህ ብርሃኑ እንዲበራላቸው ሁላችንም ደግሞ መቀጣጠል አለብን። ኤፍሬምዬም እንደዚሁ ሁላችንም በቃ እና ጌታ ይባርካችሁ። እስቲ ትንሽ እንጨምራለን ደግሞ ያለው ላይ ቴንክ ሶ ማች። እስቲ አንድ ሰው ላሰማችሁ ግሎሪ ከለቀቀው እንትን ላይ ማን ነው የሚያወግዘው? ማን ነው አጋዥ? ከዚህ በኋላ አሌክስ መወገዝ አለበት። ማን ነው የሚያወግዘው? ማን ነው አጋዥ? ከዚህ በኋላ አንድ ሰው ያው እናወግዝ ይበሉ። ማን ነው ባዩ ሶርቲ ይሄን ምን ማን ነው ገና ሰው ለመቦጨቅ ሲገቡ ሰው ለመሳደብ ሲገቡ እንዴት አብረሽ ገብተሽ ከነሱ ጋር እንትን እኔ ጌታ ምስክሬ ነው ማለት አንድ ቀን ወንድምየው ሊነግራችሁ ይችላል። ኤፋዬ ማለት ነው ያው የምትሰሙት ልጅ እኔ መንፈሴ ወዲያ ነው ታውቃላችሁ እንትን ያደረገው በቃ ሪጀክት ያደረገው ላይክ አሩ ነው እንዴት ነው አሩ ነው በቃ ልቤ በጭራሽ በዚህ ሰው ላይ የሆነ የማስመሰል የዋህ ቅርጽ የዋህ ባህሪ ያለው አይነት ሰውና ዝም ብሎ የሚፈስ ታዋቂነትን ለማትረፍ በቃ ለመታወቅ የመጣ ሰው እንደሆነ ግን በእኛ ውስጥ የተደበቀ ሰው እንደሆነ እኔ በትክክል ይሰማኝ ነበር። እንደዛ ባይዘ ይሰማኝ ነበር እና እኔ ቤት ብሎክ ነው። እኔ ውስጤ የማይፈልገውን ውስጤ የማይቀበለውን ሰው ቦልካለሁ። ኤፍሬም ቤትም ራሱ ቦልኬዋለሁ። ኤፍሬም ባለ ጊዜ ወንድሜ ቤት ማለት ነው። ቢኮዝ ምንድነው የሚያደርገው መሰላችሁ? ለምሳሌ እናንተ በኦርቶዶክሳውያን ወንድሞች ላይ የሆነ የሐሰት ትምህርት አምጥተው ያንን ነገር በደንብ የቀጠቀጣችሁ ኦርቶዶክሳውያን ከጨው ጭወታቸው በጣም ከተሰማ ከነሱ ጋር አብሮ ይቆማል። እነሱን ለማስመለጥ ይተጋል። ከዚያ በዚህ በማስመለጥ ውስጥ ኦርቶዶክሳውያን እንዲወዱት ከኦርቶዶክሳውያን ዘንድ ለመወደድ ሆን ብሎ ይሰራል ማለት ነው። ሆን ብሎ ይሰራል። ከዚያ ደግሞ ልክ ጴንጤቆስጣል ደግሞ ይሆናል የሆነ ጊዜ ላይ ማለት ነው። የሆነ እስስት ጋረራ ቤቱ እስስት ምናምን አይነት ነገር የራሱ አቋም ያለ ሞኖ አውጋዥ አባቴ ዝም ብለህ እዛ ውበርን ሸቅል እንዴ በእውነት አንዳንድ ጊዜ ግን ቋቋ አይደለም ሚስ አንደርስታንድ ለማድረግ ለምንድን ነው እኛ ጴንጤዎች የምንፈጥነው? እኔ ልጁ እየጮኸ ነው። ስለዚህ ልጁ ማረጋጋት እኮ ኃላፊነት አለብን አይደለም? ሰው ከብድ ማድረግ ጥሩ አይደለም። እናንተ ቤተክርስቲያን የምትወክሉ ሰዎች ናቸው። ቤተክርስቲያን የምትኖሩ ሰዎች በዶግማ ጉዳይ ላይ እሱን ታዩና ጠቅሽ እኛና ኦርቶዶክስ ዶግማችን አንድ ነው ወይ? በዶግማ አይደለም የወጣችሁታል? አዎ በዶግማ ነው የወጣ ነው። የወጣንበት ምክንያት ዶግማ የማንቀበል የኦርቶዶክስ ዶግማ አለ ብዬ ትምህርቱ ላይ ፎከስ አድርጌ ቻው ብዬ ወጥቻለሁ። አለቀ። በዶግማ ነው የወጣችሁ እና በዶማ ነው የወጣችሁ በዶግማ ነው የወጣችሁ እና በዶማ ነው የወጣችሁ ምን በዶግማ ነው የወጣችሁ እኔ ምን አይነት ኧረ በጌታ ምን አይነት ሰው ጌታ እንዴ! እና ምንድን ነው የወጣ ነው? እስቲል በጨለማ ውስጥ ናቸው። they are not saved አልዳኑም ብለን ስንል እኮ እያወራን ያለነው ነገር ዶግማ መስሎኝ በዶግማ የወጣች ከተባያቸው ህብዬ ከዚያ ደግሞ ኦርቶዶክሳውያን ከስሩ ነው አይደለም ምናምን ነገር እንዲሉ በስርዓታችን ነው ያስማማን፣ በዛ ጉዳይ ነው ልዩነት ያለው በዛ መካከል ምናምን ብሎ በዶግማ ነው ብራዘርዬ ዶግማ ዶግማ አለ ብዬ ትምህርቱ ላይ ፎከስ አድርጌ ቻው ብዬ ወጥቻለሁ። አለቀ። በዶግማ ነው የወጣሽው ይልዬ እሱን ሌላ ጊዜ እናወራዋለን። ትምህርቱን ከእነሱ ጋር እናወራዋለን። ችግር የለውም። እኔ ግን አካሄዱ ራሱ በጣም ይሄ እናንተ ስላካሄዱ እሱ እኔ ዜዶ በጣም ልክ ነው። ባይ ዘ ዌይ ግን ዜዶን ለማሸማገግ የተካሄደበት ርቀት ግን እግዚአብሔርን ትዝብት ነው። እኔ ወንድሞችን ወዳቸዋለሁ። ክርስቲያን ወንጌል አማኞችን በጣም ነው የምወዳቸው። ወንድመቶችን በጣም ነው የምወዳቸው። ባለፈው እንዳልኳቸው ነው
ሁሌም እንደምላችሁ ነው። እኔ ከሆነ ሰው ጋር በሆነ የአንደርስታንዲንግ ዲፍረንስ ይኖራል ብዬ አስባለሁ። እኔ በዚህ መንገድ የተረዳሁት፣ አንተ በዚህ መንገድ የተረዳኸው፣ ግን አንድ ላይ ሰብስቡን ግን ያስቀምጠው አንድ ላይ የሰበሰበን ጉዳይ ግን ይሄ ነው ብለን ግን በአስማማን ጉዳይ ላይ አንድ ሆነን በአንድ ጥላ ውስጥ የተከተትንበት ጉዳይ አለ። በሱ ጉዳይ እኔ ከወንድሞቼ ጋር ሁሉ ጊዜ የምቆመው ያለ ምንም ልዩነት። እኔ ከኦርቶዶክሳውያን ጋር ለአንድ ሰከንድ አልቆምም። ለአንድ ሰከንድ አንድ ወንድሜን ባለፈው ብያቸዋለሁ አለ። እኔ ማልቀበለው ትምህርት አለ። ውስን ቤት ውስጥ አልቀበልም። ነገር ግን ውስን ቤት ውስጥ ከሚያምኑ ወንድሞች ጋር ከእነሱ ጋር አብሬ ቆማለሁ። ከኦርቶዶክሳውያን ጋር ቆሜ ወንድሞቼን ከመቀጥቀጥ ማለት በጭራሽ ወንድሞቼን እህቶቼን፣ በተለይ ወንጌል አማኞችን በማንም አላስነካም። ለምን ማንም ማለት እኔ አንዳንድ ሰዎች አካሉ ነው የሚባለው ሰውዬ ልክ ቤታቸው ሲገባ ምናምን የሚቀጠቀጡ አካሉ ማለት ተራ ሰው ነው። ነገራችን ላይ እናንተ ስላልገባችሁ ያላችሁን ፖዚሽን ስለማታውቁት ነው እንጂ በተለይ ወንጌል አማኞች አረ በእናታችሁ አትውረዱ። እንዲህ ፖዚሽናችሁን እወቁ እንጂ እናንተ እኮ ፖዚሽናችሁ በላይ በሰማይ እኮ ነው። ከክርስቶስ ጋር እዛ እኮ ናችሁ ያላችሁት። አትገናኙም እኮ እናንተ እኮ ፖዚሽናችሁ ሕያዋን ናችሁ እኮ እናንተ። አንድ ሙታን የሆነን ሰው እንዴት ነው በዚህ ልክ ማለት? እኔ ሚዛን አይደለም። በነገራችን ላይ ሐዋርያዊ መልሶች የሚባለው አክሊሉና ዛሬ በጌታ አምና የዳነች ክርስቲያን እህቴ ወይም ወንድሜ በመካከላቸው ካስቀመጥ ልዩነታቸው እነግርሃለሁ። ልዩነታቸው የሞትና የሕይወት ነው፣ ወይም ሙታን የመሆንና ሕያዋን የመሆን ጉዳይ ነው፣ ወይም በክርስቶስ መሰወርና እስቲል ፍጥረታዊ ሰው በመሆን ጉዳይ ላይ ነው። በመካከል ያለው ልዩነት አክሊሉ የሚባለው ሐዋርያ መልሶች እሱ በሕይወት የሚንቀሳቀስ ሙታን ነው። የሚበላ የሚጠጣ የሚተኛ የሚነሳ ሙታን ነው። ራይት። ዛሬ በጌታ አምና የዳነች እህቴ ደግሞ ሕያዋን ነች። ሕያው ነች። ስለዚህ የሞተውን ከሕይወት ካለው ነገር ጋር አታገናኝም ማለት ነው። እንዴት እንደዚህ የሚንቀጠቀጡት ነገር አለ? ተራ ሰው ነው ዳራ ሲይዙት እንጂ እንዴ! ምን አይነት ክርስትና! ቆፍጠን ብል ብላት የሆነ ፈለገ የሚባል ሰው ሲመጣ የሆነ ትዝ ይላችኋል። እኔ ጋር ምናምን ፈለገ መጥቶ እኔ እኮ ስለመጣሁ ነው እኔ ምናምን ትዝ ወደዛ ንጋው ብራዘር ወደዛ ሄደ ምናምን ያልኩት አንድ ጊዜ ላውራ ሰው ሚዩት ታደርገኛ ምናምን ሲል ብራዘር አንተ ውረድና ሂድ፣ እኔ እህቴ ሚዩት አታደርግም፣ ታወራለች፣ ሀሳብ አስጨርስ፣ ትቀጥላለህ፣ አለበዚያስ ንካው ነው ያልኩት። እኔ ቢኮዝ በክርስቶስ ኢየሱስ አምና የዳነችው እህቴ በፖዚሽን ትበልጠዋለች። እና ወንጌላውያን አማኞች ፖዚሽናችሁን እወቁ። ሲመጣ ማንም ሰው ቢመጣ ጠብቆ እንዲያወራ አድርጉ። እንደ ማንም ሰው እንደውም ትሪት ስታደርጉት እናንተ እንደ ንጉሥ፣ እሱ እንደ ተራ ባሪያ ነው ትሪት ሊደረግ ይገባ። ባይ ዘ ወይ ይህ ነው። እናንተ እንደ ንጉሥ ሁል ጊዜ ኦኬ፣ እናንተ እንደ ንጉሥ ሁል ጊዜ ትሪት ሊተደረጉ የሚገባችሁ፣ እህቶቻችንም እንደ ንግሥት፣ ሌሎችስ እንደ ተራ ነው። በቃ ሌቭላችን በዚህ ልክ ነው። ፖዚሽናችን በዚህ ልክ ነው ሊከፈል ማለት ተለይቶ ሊታወቅ የሚገባው እንጂ ወርዳችሁ ከላይ እንዲሆን ዳርያስ ባክ እንዴ ዳርያስ በኢየሱስ ክርስቶስ እንትን ነው ማልታተ ማል ነጋንቲ ኦኬ ኮሴን ይሆናል። ምንድን ነው የምታወራው? ኬናም ዋናት የቱን አንገል ሌበር ምን እያልሽ ነው? እሺ፣ ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ትክክል ናት ብላችሁ የምትሉ ካላችሁ ሂዱ፣ በጌታ ሂዱ። ሁል ጊዜ እናንተን እያደን ቪዲዮ እያመጣን እያሰማን ስራ መፍታት የለብንም። ማፍና ረፍታ ኮሴኒሚ እንዴ ኬና ምንድን ነው ችግሩ? ለምን ትሳደቢያለሽ እንዴ? አሁን ኬና አንቺ ለምሳሌ አምሶሪ ትበያለሽ፣ ትጠጫለሽ፣
ትለብሻለሽ፣ ትነሻለሽ፣ ትተኛለሽ ምናምን ነገር ግን ሙታን ነሽ። ለምን ካልሽኝ መጽሐፍ ቅዱስ ሲናገር በኃጢአታችሁና በበደላችሁ ሙታን ነበራችሁ ብሎ ስለሚል ማለት ነው። ስለዚህ አንድ ሰው በኃጢአቱና በበደሉ ምክንያት ሙታን ነው የሚሆነው። ሕያው የሚሆነው በክርስቶስ ኢየሱስ አምኖ ሲድን ብቻ ነው። ዶንት ሴ ዳት ኦኬ ኦኬ come on ዋይ ለምንድን እንደዛ? እሺ ለምሳሌ ዶንት ሴ ዳት አለ ኮሬክት ሚ ገብቶ ኮሬክት ማርክ እንደ እግዚአብሔር ቃል ኮሬክት አድርገኝ፣ ችግር የለውም አድርገኝ። ስለዚህ ኦርቶዶክስ ተዋህዶ ቤተ እምነት ወይ ደግሞ ኦርቶዶክሳውያን ድነዋሉ ብላችሁ ካመናችሁ እኛ ጋር ምን ትሰራላችሁ? እኛ ጋር ምን ትሰራላችሁ? ቤቱን ልቀቁ። ግባ ተባልኩ እኮ ብራዘርዬ። ምንድን ነው? እኔ አሁን የምታወራው ነገር አይገባኝም። አልሽው ኦርቶዶክሳውያን እኔ ኦርቶዶክሳውያን አልዳኑም፣ በጨለማ ውስጥ አሉ። ነገር ግን በጌታ አምነው ድነው እዛ ግን ወንጌል በመስበክ ያሉ ደግሞ ወንድሞቻችን አሉ። ኦርቶዶክስ የሚለውን ስም ብቻ ይዘው የተቀመጡ አሉ። እነሱን አይመለከትም። በተቀረ ግን ኦርቶዶክሳውያን በጠቅላላ ማለት በቅንፍ ውስጥ ይቀመጥልኝ። ኦርቶዶክስ ውስጥ ሆነው በጌታ አምነው ድነው እንደነሱ ወንጌልን አውቀው ተረድተው ወደዚህ ወደ እውነተኛው ቤተክርስቲያን ወደ ጌታ ቤተክርስቲያን እንዲመጡ እዛ ውስጥ ሆነው የኦርቶዶክስን ስም ይዞ የሚሰሩ የሚያገለግሉ ወንድሞች አሉ። እነሱን አይመለከትም። ታድሳውያንን ማለት ነው አይመለከትም እነሱን። ከእነሱ ውጭ ግን ያሉት በጠቅላላ ኦርቶዶክሳውያን ሙታን ናቸው። አልዳኑም፣ በጨለማ ውስጥ አሉ። ያ ዲስ ፋክት ማል ምስኪና አንጀታ ኮት ሴድ ማናችሁም ብትሆኑ ማለት ነው። እሺ ሚውት አድርጉት። በቃ ሄድን ገባና አውራ። እኔ እንዳልካል ከፈለከኝ እንዳልን ምለውን እንደ እግዚአብሔር ቃል ንገረኝ ነው። ሉትራውያን ነው አሉ አለ። እኔ መካነ ኢየሱስን ነው የማውቀው፣ ሉትራውያን አላውቅም። እኔ መካነ ኢየሱሶች ድነዋል። አዎ ወንድሞቼ ናቸው። መካነ ኢየሱስ የኔ ቤተክርስቲያን ናት። ሉትራውያን ብለም አላውቅም። ሉትራውያን እኔ የማውቀው መካነ ኢየሱስን ነው፣ የኢትዮጵያን መካነ ኢየሱስን ነው። የኢትዮጵያን መካነ ኢየሱስ ነው የማውቀው። አላውቅም። ሉትራውያን አላውቅም። እነሱን ከወንጌል አማኞች ውጭ የዳነ ሰው የለም፣ የዳኑ የሉም፣ ክርስቲያኖች የሉም ብዬ ያምናለሁ። እንዴ አላቀልህም፣ ሂድና ጠይቃቸው። እኔ ስለ ውጫ ምን አገባኝ? እኔ ምን አገባኝ? እኔ ምን አገባኝ ስለ ውጫ? የውጫ ምን አይነኛል? ምን አገባኝ? ምን አገባኝ? እኔ እሺ ብለዋል። ከኤርምያስ በላይ ገድላትና ድርሳናት ላይ ያለን ትችት የሚያቀርብ ማንም የለም። ኦርቶዶክስ በነገራችን ላይ ትችት አይደለም፣ ጨለማን የገለጠ ነው። ወደ ብርሃን እያመጣው ነው ወንድማችን። የማናውቃቸውን ገድሎች ራሱ ነው እሱ እየከፈተ እዚህ ጋር እንደዚህ ነጥብ በነጥብ እያወጣ ቁጭ ብሎ የሚሰራው። ይሄ መራር ሀቅ። እሱ አይደለም ያናደደን፣ እሱ አይደለም ልክ አይደለም እያልን ያለ ነው። ታቅርብ መብቷ ነው። ይህንን ማንም የከለከ ማነው? ጸሎት መብት ነው። አንተ እንደዚህ እንደፈለክ ችግር የለውም። እሺ የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ። እሺ ኤፊ ያደ ቀብዳ
አትባክ በቃ አንቺ ሚውት ተደርገሻል። ዝም ብለሽ ወይ አትገቢ ዋኒንታን ያሶፍታ በራቲ እሺ እኔ ምክሬ እንዲህ ነው። በቲክታክ ላይ ያላችሁ ወንድሞቼ ማለት ኦርቶዶክሳውያን ትክክል ናት፣ ኦርቶዶክሳውያን መነካት የለባት የሚሉትን አይደለም እኔ ብዬ የምለው እነሱን አይደለም ብዬ የምለው በተለይ በጴንጤቆስጤው አካባቢ ያላችሁ የኔ ወንድሞች፣ ወንጌል አማኞች የኔ ወንድሞች ፕሊስ እኔ የምለምናችሁ አንድ ነገር ነው። የወንጌል እንቅፋት አትሁኑ። ማለት በስነ መለኮት ትምህርት ቤት ውስጥ ያሉትን እነኛ አከራካሪ ሐሳቦችን እያመጣችሁ ቲክቶክ ላይ መናገራችሁ ማውራታችሁ ለወንጌል የሚጠቅመው ምንም ነገር የለም። ፋይዳ ቢስ ነው እሱ ጉዳይ። አንድ በጌታ አምኖ ያልዳነ የሚያስፈልገው ቴዎሎጂካል ላንጉጆችን በመናገር ሳይሆን ሊያድን የሚችለው እሱ የእግዚአብሔር ልጅ ኢየሱስ እንደሆነ ስትመሰክር ብቻ ነው። ኦኬ ሰው አከራካሪ ነገሮች ለምሳሌ ጥንተ አብሶን በተመለከተ አንተ ዳንከው ከኦሪጂናል ሲን ነው ምናምን ብትለው አይገባውም። ሲጀመር መጽሐፍ ቅዱስ ላይ ኦሪጂናል ሲን የሚባል ነገር የለም። በቃ ኃጢአት ነው አለቀ። ከእግዚአብሔር የለየ ነገር አለ ኃጢአት ነው። ስለ ኃጢአት ሲያብራራ አንደኛ ዮሐንስ ምዕራፍ 3 ላይ በግልጽ ነው የሚናገረው። አመፅን ወስዶ ከኃጢአት ጋር ደምሮስ ነው። የአዳምን አለመታዘዝ ኃጢአት ያደርጎት ነው። የኃጢአቱ ውጤት ሞት የሆነውን ነገር አሳይቶ ነው። ለምሳሌ ሮሜ ምዕራፍ 5 ማንበብ በቂ ነው በዚህ ጉዳይ ላይ። ሮሜ ምዕራፍ 3ም እንደዚሁ ግልጽ ነው። ስለዚህ ወንጌል ነው። ወንጌሉ የሚነገረው አንድ መዳን የሚፈልግ ሰው አለ። ስለዚህ የወንጌል ጥሪ ነው የምታቀርብለት እንጂ የወንጌል ጥሪ ስታቀርብለት ኦኬ ከኦሪጂናል ሲል የምትድኑ ያልክ አይደለም። አሁን እናንተ ጋር ያለው ኦሪጂናል ሲን ነው ያልክ አይደለም። ወይስ አክቹዋል ሲን ነው እያልክ አይደለም። ኃጢአት በዘር ይተላለፋል ወይ አይተላለፍም፣ ኃጢአት ይወረሳል ወይ አይወረስም እያልክ አይደለም። ኃጢአት ይወረሳል አይወረስም እሱ አከራካሪ ሀሳቦች ናቸው። ስነ መለኮት ትምህርት ቤት አድርገው ጉዳዩን ነው። በጌታ አምና ደግሞ የዳነች አንድ እህት አንድ ወንድማችን አዲስ ክርስቲያን ደግሞ መጥቶ አንተ የምታደርገውን ነገር መጥተህ የእውቀት ጂምናስቲክ ስትጫወት ያ ሰው ኮንፊውዝ ከመሆኑ ባሻገር መልሶ እንዲክድ ታመቻቻለህ እንጂ ያ ሰው በዛ ጸንቶ እንዲቆይ አታደርግም። እኔ በጣም ማስተዋል ይጎላችኋል። በተለይ ቴዎሎጂ ቀመስነን ምትሉ ማለት ማስተርስ ነኝ ፒኤችዲን ምናምን ነገር ድግሪን ሰርቻለሁ በቴዎሎጂ ምናምን ብላችሁ ምትሉ ወንድሞቻችን ፕሊዝ የእናንተ በቴዎሎጂ ድግሪ መስራታችሁ የእናንተ በቴዎሎጂ መመረቃችሁ ይጠቅማል ለኛ ማለት በክርስቶስ ኢየሱስ አምነው የዳኑ ክርስቲያኖች ስለ እምነታቸው በትክክል እንዲያውቁ እዛ ባሉበት ኦኬ የዲሳይፕልሺፕ ትምህርት በሚሰጥበት ጊዜ አስፈላጊውን ምገባ ለመስጠት ይጠቅማል። በቤተክርስቲያን ላይ ተሰብስበን ተቀምጠን ሳለን ወንጌልን ማለት ስለ መጽሐፉ ስለ ክፍሉ በጠቅላላ ነገር እንዲያውቁ ማድረግ እና በጊዜ የነበረው ተደራሲዎችን ምናምን ነገር እያመጣችሁ የምታሳዩት ነገር ለአካሉ ይጠቅማል። ነገር ግን ቲክታክ ላይ መጣችሁ የምታደርጉት የእውቀት ጂምናስቲክ አይጠቅመንም፣ አይጠቅምም። ይሄው ተመልከቱ፣ ሲፈትሹ አሁን ወደ ጌታ የሚመጣ ነፍስ የለም። ነፍሳቶች አይድኑም፣ አሁን አይድኑም። ለማን እንገር? ምን ብለን እንገር? ለምሳሌ ኢየሱስ ጌታ ነው። እናንተ ቤት ያለው የሰው ልጅ የሚል ነው መጽሐፍ እንደሚል ተብሎ ለምሳሌ የጌታን ስም የሚጠራ ይድናል ብለን ከሮሜ ምዕራፍ 10 ቁጥር 3 ጠቅሰን እናወራና ማርያምን የማርያምን ስም የሚጠራ ይድናል ይላል እና ከዚህ ጋር ሲገናኝ ነገሩ ይጋጫል። ስለዚህ ይሄ ልዩ ወንጌል ነው ብለህ እንዳትናገር አንተ መተህ ብዙ ነገር በጠበጥክ።
አቦካው አበላሻው ነገር ይሁን ወንድሞቼ ፕሊዝ ፕሊዝ እኔ በጣም ማከብራችሁ በጣም ወዳችሁ አራት ናችሁ ምናምን ናችሁ አላችሁ አራት ምናምን አትሆኑ አላችሁ ማለት ወንጌል ብላችሁ የመጣችሁ ጊፍቲ ጓከም ወንጌል ብላችሁ የመጣችሁ አላችሁ ፕሊዝ ፕሊዝ እስቲ ተመልከቱ ወደኋላ ሄዱ ብዙ ጋይስ ወደኋላ ሄዱና ምንድነው ያተረፍነው በዚህ ጉዳይ ብላችሁ ቼክ አድርጉ እስቲ ፕሊዝ ምንድነው ያተረፍነው ውጤታችን ምን ይመስላል እስቲ ገምግሙ ራሳችሁ እስቲ ገምግሙ በጌታ ፈትሹ እስቲ ኢራኒየስ እንደተናገረው ብላችሁ ማን ነው በእናንተ መጥቶ ወደ ጌታ የመጣው ሲነገሩ ኢራኒየስ እንደተናገረው ለምሳሌ ኢራኒየስ በዚህ ጉዳይ ላይ ለምሳሌ ፖሊካርብ ለምሳሌ ብላችሁ ማን ነው በዚህ በፖሊካርብ ብላችሁ ባላችሁት ነገር ላይ ሄዳ ነው ወደ ጌታ መንግስት የመጣው እስቲ አንድ ነፍስ ጥሩ ይልኝ እስቲ ጂሰስ ኦፍ ክራይስት ማን ነው የመጣው እስቲ አትናሼስ ማን ነው እስቲ የመጣው እስቲ አትናሼስ ብላችሁ እናንተ እስቲ ያመጣችሁትን ነገር ንገሩኝ እስቲ ኖ ዶንት ሴይ ዳት ዶንት ኔም ኢት ፕሊዝ ቲክታክ ዶንት ኔም ኢት ሂ ኢዝ ኖት እኔ እንደዚህ አልወድም እኔ ብራዘር እኔ እንደዚህ አልወድም ዶንት ሜንሽን እዚህ ቤት እንደዛ አይቻልም አም ሶሪ ሚውት አድርጋል እዚህ ቤት እንደዚህ አይቻልም እንትና ነው አይቻልም እዚህ ቤት ስሜሽን እስካልተደረገ ድረስ ማለት ነው ፕሊዝ እስቲ ፈትሹ ቆም ብላችሁ ሲገምግሙ በእናንተ በኩል አንድ ጊዜ የሆነ ሰው ልብ ይሰብራል ጌታ ምስክር ልብ ይሰብራል እግዚአብሔር ምስክር ልብ ይሰብራል እዚህ ቤት ስንት ነፍሳቶች ይድኑ ነበረ አሁን እንዴት ብለን ወንጌል እንስበክ ኤርሜስ ስንት ወንጌል ሰምተው ነፍሳቶች ይድኑ ነበረ እንዴት አድርገ ዳኒ ቤት እንደዚህ አሁን እኮ የለም በቃ የለም ወይኔ ቢካ ጌታን በጣም ልብ ይሰብራል እግዚአብሔር ምስክሬ ልብ ይሰብራል ጌታ ምስክሬ በጣም ነው ልብ የሚሰብረው በጊዜ የነበሩት ለሐዋርያቱ ቅርብ የሆኑት ምናምን እንትና እንደዚህ ብሎ እንዲሰብኳል እንዲህ ብሎ እንደዚህ ፈቷል እያላችሁ ጥሩ እኮ ነው ግን እሱ እንደ ቶፒክ ይዛችሁ መግባታችሁ ትክክል አይደለም ነው እያልኩ ያለሁት ነገር ትክክል አይደለም በጣም ብዙ ዳሜጅ ያምጥቷል በቃ እንቅፋት ሆናችኋል በአጭር አማርኛ እንቅፋት ሆናችኋል እያልኳችሁ ነው እኔ ከሌ ብዬ ማለት አልፈልግም በነገራችን ላይ ማለት አልፈልግም ኤኬሌ ምናምን ብዬ ማለት አልፈልግም እኔ ስንት የሚሰራ ስራ አለ አይደል ወንድሞች እናቶች ኢየሱስ ጌታ ነው
አንዳንዱ ደግሞ ይመጣና እኔ ለኦርቶዶክስ ወንጌል መሰበክ አለበት ብዬ አላምንም፣ ወይም ደግሞ ለኦርቶዶክስ ወንጌል በዚህ መንገድ መሰበክ የለበትም ምናምን ብሎ የሆነ ወንድም ለማስመታት ደግሞ ኦኬ ያለውን ነገር አምጥቶ ለማሳየት በማሰማት በማስደመጥ እንቅፋት ይሆናል። በጣም ማለት ነው። እሺ ተመልከቱ በጌታ አሁን ለምሳሌ ዳኒ ቤት በጣም ብዙ ሰዎች ይመጡ ነበር። ትዝ ይላችኋል? በጣም ብዙ ወንድሞች ያልዳኑ ወንድም እህቶች ይመጣሉ። በጣም ብዙ ሰው ቁጭ ብለው ከዛ ውይይቱን ይሰማሉ። ትዝ ይላችኋል? ውይይት ይሰማሉ ምናምን ነገር መጨረሻ ላይ ጥሪ ይቀርብላችኋል። ከዛ ወይ ሁለት ሰው ወይ ሶስት ሰው አንድ አይነት ደግሞ 10 ሰው እናገኛለን ወደ ጌታ መንግስት ቢጨመር። ኤርማያ ጋር ሲከፈት እንደዚሁ እነኚህ መጡና አትናሼስ አሉ፣ ፖሊካርፕ አሉ። ካልቪኒያን ቪው እና አርሜኒያን ቪው እዚህ ቲክታክ ላይ የመጣችሁ እህት ወንድሞቼ ጌታን ያገኛችሁ ስለ ካልቪኒያን ቪው ስለ አርሜኒያን ቪው ተነግሯችሁ ነው እንዴ ወደ ጌታ የመጣችሁት? እናንተ ካልቪን እንደዚህ ነው የሚያምነው ኦኬ፣ ወይም ደግሞ ካልቪኒያን ቪው ያላቸው እንደዚህ አይነት እምነት ነው ያላቸው። አርሜኒያን ቪው ያላቸው ደግሞ እንደዚህ ነው የሚያምኑት። ይሄ ነው እምነታቸው። ለምሳሌ በኃጢአት ጉዳይ፣ በመዳን ጉዳይ ራሱ እሱም በተመለከተ በመዳን ጉዳይ ካልቪኒያኖች የሚያምኑት እንደዚህ ነው፣ አርሜኒያኖች የሚያምኑት እንደዚህ ነው ተብላችሁ ነው እንዴ ወደ ጌታ የመጣችሁት? እዚህ መጣችሁ አርሜኒያን ቪው እንደዚህ ነው፣ ካልቪኒያን እንደዚህ ነው እያላችሁ በጌታም ነው የዳኑት ራሳቸው ባክ እንዲያደርጉ ነው ምክንያት የሆናችሁት። በነገራችን ላይ በጌታም ነው የዳኑ ኮንፊውዝ ነው። አረ በጌታ በኢየሱስ ስም እያሉ አረ እኔማ እንደዚህማ አረ ኦርቶዶክስዬ ምናምን እያሉ ኖ ኖ ኖ በኃጢአትና በበደል ምክንያት ሙታን ነህ። በኃጢአትና በበደል ምክንያት ከእግዚአብሔር ጋር ጠበኛ ነህ። የመታረቂያው መንገድ ደግሞ እሱ ጌታችን ኢየሱስ ክርስቶስ ነው እየተባለ ተነግሮ ነው። ሰው እንዴት ነው የሚድነው ሲባል አይ መጀመሪያ የሚድነው የካልቪን ቪው ምን እንደሆነ ወይም ደግሞ ካልቪኒያን አስተምሮ ምን እንደሆነ አውቀ፣ ከዚያ ደግሞ አርሜኒያኖች ደግሞ ምን እንደሚያምኑ አውቀ፣ ከሁለቱ ደግሞ ለይተ አንዱን መርጠ ነው ምድነው ተብሎ አይደለም ወንጌል የተነገረው። ሲነገር ሰምቶ የተመጣው እኛም ሁላችንም እኔም የመጣሁት የካልቪን ቪው ተብዬ አይደል የመጣሁት። የሚያድን እርሱ የእግዚአብሔር ልጅ ኢየሱስ ነው፣ ስለ ሰው ልጆች ኃጢአት ሁሉ ነፍሱን ቤዛ አድርጎ የሰጠ ተብሎን ተነግሮ ነው። መታረቂያ እርሱ ነው። እርሱ ንጹሕ መስዋዕት አቅርቦ ነው አንተ ከእግዚአብሔር ጋር የታረከው። ስለዚህ ከእግዚአብሔር ጋር መታረቅ ከፈለግ፣ የዘላለም ሕይወት ማግኘት ከፈለግ በልጁ በክርስቶስ ኢየሱስ እመን ትድናለህ ተብዬ ነው እንጂ ለምሳሌ በክርስቶስ ኢየሱስ በማዳን በስራው ጉዳይ እሱን በተመለከተ ካልቪኖች እንደዚህ የሚያስተምሩት ተብሎ አይደለም። እዚህ የመጣችሁ በቃ በጣም በኢየሱስ ክርስቶስ ማረ አረ ይደብራል። ገና አንደኛ ዓመት ቴዎሎጂ ትምህርት ቤት ገብቶ ምናምን ልክ አንደኛ ዓመት እንደ ሁለተኛ ዓመት ሊገባ ሲል ምናምን ነገር ያወቃትን አንድ ዓመት ላይ ያወቃትን ነገር ለሰዎች ለማሳወቅ ብሎ ይመጣል። ከዛ አተላ ይደፋል። ያን ነገር እንዴት ብሎ ፕሊስ ወንድሞቼ አስተውሉ። ፕሊዝ አስተውሉ፣ በጌታ አስተውሉ።
ፕሊዝ ዜድ ላይ ያደረጋችሁት ነገር ትክክል አይደለም። ዜድ ከኦርቶዶክስ ተዋህዶ ቤተ እምነት የወጣበትን ነገር ተናግሯል። እኔ ከኦርቶዶክስ ተዋህዶ ቤተ እምነት የወጣሁት በዶግማ ጉዳይ ነው ብሏል። አዎ በዶግማ ጉዳይ ነው። ታዲያ ከዶግማ ውጭ ምን የሚያስወጣን ነገር አለ? በመሰረታዊ በክርስትና አስተምሮ ከተስማማን ለምን እንደዛ ነው እኛ? ታዲያ ለምን ወጣን? ለምን ወንጌል ትሰብካቸዋለን? ለምን እንወጣለን? በነገራችን ለምን ነው የምንወጣው? እንዲህ በቤተ ክርስቲያኑ በህንፃ አሰራር አንደኛ ናቸው። በግቢው ስፋት አንደኛ ናቸው። በስርዓት ከተባለ አንደኛ ናቸው። በስርዓት ጉዳይ ከኦርቶዶክስ የወጣ ሰው የለም። ማንም ሰው በስርዓት ጉዳይ ከኦርቶዶክስ የወጣ የለም። የወጣ ነው በዶግማ ጉዳይ ነው። በዶግማ ጉዳይ አምልኮ ዶግማ ነው። ነገር ግን ዶግማ ነው። ከዚህ ውጭ ምን አለ? መንፈሳዊ ልምምድ በጠቅላላ ዶግማ ነው። በነገራችን ላይ አንድን ነገር ዶግማ አይደለም ቀኖና ብለህ ለሆነ ለስርዓት የምሰጠው ነገር የለም። በስርዓት ከሆነ የኦርቶዶክስ ስርዓት እሟዬ ነው፣ አንደኛ ነው። አለባበሳቸው ቤተክርስቲያን ቅጥር ግቢ ሲገባ ወክ አደረጋቸው፣ እዛ ቆሞ የማስቀደስ ምናምናምናቸው እነሱ ነገሮች ስርዓታቸው ደስ ይላል። እንደውም በስርዓት ከሆነ እነሱ ጋር መሆኑ ነው የሚሻለው። ያስወጣን ዶግማ ጉዳይ ነው። ዶግማ ነው ያስወጣን። እኛ በዶግማ አንለያይም። ኢየሱስ ጌታ ነው። በጣም ነው የምንለያየው። እንዴ በጣም ነው የምንለያየው። ስለዚህ ወንድማችንን ዜድን አታክ ለማድረግ ሄዳችሁበት ርቀት ልክ አይደለም። ኢየሱስ ጌታ ነው። ደግሞ እኮ በጣም ሙድ ሲይዙበት ሁላ በጣም ነው ልብ ያዘነው። ጌታ ምስክሬ፣ ወንድሞች ሙድ ይዙበታል። በዜድ ላይ ሙድ ይዙበታል። ወንድሞች እህቶች፣ በጌታ አምነው የዳኑ እህቶች፣ በጌታ አምነው የዳኑ ወንድሞች ሙድ ይዙበታል። በዜድ ላይ ዶግማ ነው፣ በዶግማ ጉዳይ ነው የወጣሁት ብሎ ሲል ይሄ ልብ ይሰብራል። በጣም ነው ልብ የሚሰብረው። ባይዘ እና ፕሊስ ወንድሞች አስተውሉ እንጂ በተለይ ኦርቶዶክስ ተዋህዶ ቤተክርስቲያንን በተመለከተ ወንጌል ነው የተነገራቸው ያለው፣ ወንጌል ነው የተሰበከላቸው ያለው። ፕሊስ እየመጣችሁ የጎባጣ አሽከር ባትሆኑ መልካም ነው። የጎባጣ አሽከር ባትሆኑ መልካም ነው። እኔ ኦርቶዶክስ ተዋህዶ ቤተክርስቲያን አልዳኑም ብዬ አላምንም። እና ካላመንክ ምን ትሰራለህ? ምን ሰራለች ካላመንሽ? እኔ ኦርቶዶክስ ተዋህዶ ቤተ እምነት ምናልባት አንዳንዶቹ ይሆናል